የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አሰናድተን ይዘንላችሁ መጣን። እንደው ልግዜው ላይክ እያረጋችሁ አበረታቱን ውድ ቤተሰቦቻችን። ቤተሰቡን ካሻችሁም ሰብስክራይብ ማድረግ ይቻላል። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ አስፍሩልን። በተለይም ብሔራዊ ቡድናችን ጅቡቲ ላይ የሰጠውን ምላሽ በተመለከተ ሐሳባችሁ ልታጋሩን ትችላላችሁ። ብሔራዊ ቡድናችን ሁለት ምላሾችን በአንድ ጨዋታ ሰጥቷል። የመጀመሪያው ነገር ተጫዋቾች በተለይም በሰሞኑ ትችት ምክንያት ግብ በተቆጠረ ቁጥር ሆዳቸውን ገልጸው አሳይተው የለም እንዳላችሁን አይደለንም ብለው ምላሽ ሲሰጡ ሰሞኑን ለተመዘገበው የውጤት ቀውስም ጅቡቲ ላይ ግማሽ ደርዘን ግብ አስቆጥሯል የኢትዮጵያ ብሔራዊ ቡድን። እነኚህ 6 ግቦች ግን የተቆጠሩት በሁለት ተጫዋቾች ብቻ ነበረ። የኢትዮጵያ ብሔራዊ ቡድን እኩለ ሌሊት 6 ሰዓት የነበረውን ጨዋታ በስፋት እናነሳለን። ብሔራዊ ቡድናችን በብዙ መንገድ ምላሽ የሰጠበት ጨዋታ ነበር። ሐሳባችሁን ግን በጨዋታው ዙሪያ አጋሩን። በተለይም ጨዋታውን የተመለከታችሁት በአፍሪካም በርከት ያሉ መርሃ ግብሮች ሲደረጉ ነበር። አነጋጋሪ ውጤት የተመዘገበባቸውን ስቴዲየሞች መርጠን እናነሳለን። በአውሮፓም ትልቅ ጨዋታዎች ሲጠበቁ ነበረ። እንደዚሁ በአውሮፓ መድረክም የዓለም ዋንጫ የማጣሪያ ጨዋታ ውጤቶችና የተወሰኑ ነገሮችን ለየት ያሉትን እናነሳለን። ከዛ በተጨማሪ ውድ ቤተሰቦቻችን በአውሮፓ ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ትልቆቹን ክለቦች እናነሳለን። በማንቸስተር ዩናይትድ በኩል የአሰልጣኝ ሩበን አሞሪም ትልቅ ውሳኔ የሚጠብቁ ጉዳዮች እንዳሉ ጊቭ ሚ ስፖርት አስነብቧል። ከዚህ ውስጥ የአጥቂዎችን ጉዳይ ነው አዲስ ያገኘነው መረጃ አለ። ከዚህ ጋር በተያያዘ በማንቸስተር ዩናይትድ መቆየት የሚፈልጉ ግን ዩናይትድ የማይፈልጋቸው ተጫዋቾች ቁጥር አሁንም በርከት እያለ ይገኛል። የማንቸስተር ዩናይትድም የቀጣይ ክረምት ተጫዋቾችን የማስፈረም ፖሊሲ ከአውሮፓ መድረክ ጋር እንደማይገናኝም እንደዚሁ ተረጋግጧል። አስደሳቹ ዜና ግን በርከት ያሉ ቁልፍ ተጫዋቾች በማንቸስተር ዩናይትድ በኩል በቀጣይ ጨዋታ ላይ እንደሚገኙ መረጋገጣቸው ነው። እናነሳቸዋለን አንድ በአንድ በዩናይትድ በኩል ከዙር ጋርና የቡድን ዜና ጋር በተያያዘ ያገኘናቸውን። አርሰናል ቤት እንሄዳለን። አርሰናል በኢንተርናሽናል ብሬኩ ተጫዋቾቹ እጅግ በጣም ልዩ ብቃታቸውን እያሳዩ ነው። በተለይም ወጣቶቹ ተጫዋቾች መነጋገሪያነታቸው እንደቀጠለ ነው። ትላንትናም ልዩ ነበሩ የአርሰናል ተጫዋቾች፣ እናነሳቸዋለን። ለየት ያለው ነገር ግን ለአርሰናል ተጫዋቾች የቤሊንግሃም ቤተሰቦች ውለታ ከፍ እያለ መጥቷል። ታደምጡታላችሁ። ዴክላን ራይስ ባለፉት 5 ጨዋታ ሁሉም ላይ የግብ ተሳትፎ ነው ማድረግ ችሏል። ልዩ ብቃቱን እያሳየ ነው። የካቨርዝን ከጉዳት መመለሻ ቀን በተመለከተም አዲስ ያገኘነው መረጃ ሲኖር በዝውውር ጉዳይ ከአርሰናል ጋር በተያያዘ ሁለቱን የቀድሞ ተጫዋቾች ባንድ ላይ ለማጣመር አርሰናል በቀጣይ ክረምት ዝውውር ላይ ከፍተኛ ጥረት ያደርጋል። እነኚህ ተጫዋቾች ማን ናቸው ታደምጣላችሁ። አርሰናል ቤት ግን ሌሎችም ተጨማሪ ቡድን ዜናዎች አሉን፣ ጠብቁን። ሊቨርፑል ቤት እንሄዳለን። ሊቨርፑል የመረጃ ክፍለ ጊዜያችን ዘንድሮ በርካታ ደቂቃዎችን እንዲጫወቱ ዕድል የተሰጣቸው የሊቨርፑል ተጫዋቾች ቀጣይ ዓመት ኮንትራታቸው የሚጠናቀቁት ናቸው። ቨርጅል ቫን ዳይክን እናነሳለን። ከዛ በተጨማሪ ግን ሊቨርፑል በዚህ የፕሪሚየር ሊግ ሲዝን በማጥቃት ላይ የሚስተካከለው አንድም ቡድን የለም። ከዚህ ማጥቃት ቀጠና ውስጥም በርካታ ተጫዋቾቹን እንደሚያጣ ይታወቃል። ፈታኝ ጊዜን በቀጣይ ክረምት ያሳልፋል የተባለውን ሊቨርፑልን በስፋት እንመለከታለን። በምሽቱ ጨዋታ አነጋጋሪው ጉዳይ ሪሽ ጄምስ ነበረ። ከ3 ዓመት በኋላ ለእንግሊዝ ብሔራዊ ቡድን ተጫውቶ ማትረሳ ግብ አስቆጥሮላቸዋል። በርካቶችን ያነጋገረችውን የሪሽ ጄምስን ግብ እናነሳታለን። ከዛ በተጨማሪ ግን ለቼልሲ አስደሳች ዜናዎች አሉ። ወሳኙ ተጫዋች ከጉዳት ተመልሷል። ቀጣይ የቼልሲ የዝውውር ፖሊሲ ሰፋ ያለና ጥልቀቱም እንደዚሁ ልክ እንደ አምናው ክረምት አይነት እንደሆነ ተረጋግጧል። በርካታ የዝውውር መረጃዎችን ቼልሲ ቤት እየሰማን እንገኛለን። ታደምጡታላችሁ ውድ ቤተሰቦቻችን። የሲቲ ተጫዋቾችም በአውሮፓ ትልቅ ክለቦች እየተፈለጉ ይገኛሉ። የትኞቹ የሚለውን መረጃ ከኛ የምታደምጡ ነው የሚሆነው። በእንግሊዝ ፕሪሚየር ሊግ አዲስ ውሳኔን በተመለከተ 20ዎቹ ክለቦች ለስብሰባ ተቀምጠዋል። በምን ጉዳይ ጠብቁን። ከእንግሊዝ ፕሪሚየር ሊግ አሰልጣኞች ግን የዛሬው መነጋገሪያ
ሻንዳይች የሰጡት ጋዜጣዊ መግለጫ ነው። እርዳታችሁን ፈልጋለሁ ብለዋል ሻንዳይች። እናንተ ደግሞ በሐሳብ መስጫ ሳጥናችን ላይ ምላሽ ታስቀምጡላችኋላችሁ። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾች የተመለከቱና እናንተ ውድ አድማጮቻችን ለዚህ ሰዓት ብትሰሟቸው ብለን የመራረጥናቸው ስፖርታዊ ጥንቅሮቻችን እንደተጠበቁ ናቸው። ደውል ጊዜው ላይክ እያረጋችሁ አበረታቱን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ እያሰፈራችሁ በድጋሜ መልካም ቆይታ ተመኘን። ከሀገር ቤት እንጀምሩ ውድ ቤተሰቦቻችን። ትላንትና ዋሊያዎቹ በብዙ መንገድ ምላሽ የሰጡበት ጨዋታ ነበረ። በኢትዮጵያ ብሔራዊ ቡድንና በጅቡቲ መካከል የነበረው በአፍሪካ የዓለም ዋንጫ የማጣሪያ ጨዋታ የኢትዮጵያ ብሔራዊ ቡድን የጅቡቲ አቻቸውን 6-1 በሆነ ውጤት ነው ድል ያደረጉት። የዋሊያዎቹን የማሸነፊያ ግቦች አቡበከር ናስር 3 እንዲሁም በረከት ደስታ 3 ግቦችን በማስቆጠር 6ቱን ግቦች ሁለቱ ተከፋፍለው አስቆጥረው ሁለቱም በአንድ ጨዋታ ሃትሪክ መስራት ችለዋል። በማጣሪያው ኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታውን ያሸነፈው 3ቱም ነጥብ እስከዛሬ ተገኝቶ የነበረው በአቻ ምክንያት እንደነበረ ይታወቃል። ዋሊያዎቹ በምድብ ደረጃ ሰንጠረዥ ጊኒ ቢሳውን በግብ ክፍያ በመብለጥ ደረጃቸውንም ወደ 4ኛ በአንድ ጊዜ ያሸጋግረውታል። ይህ ለኢትዮጵያ ብሔራዊ ቡድን መልካም የሚባል ውጤት ነው። ለማንኛውም ከጨዋታው በኋላ ኢትዮጵያ ብሔራዊ ቡድን 6 ነጥብ በማግኘት 4ኛ፣ ጅቡቲ እዛው በአንድ ነጥብ 6ኛ ደረጃ ላይ ተቀምጧል። ጅቡቲችንም 1 ነጥብ ያገኙት ከኛው ጋራቸው ወጥተው ነውና በጣም የሚያናድድ ውጤት ነበር ያልናችሁ በወቅቱ ያንን ነበረ። ዋሊያዎቹ ቀጣይ ነሐሴ 28 2017 ዓ.ም ከግብጽ ጋር ጨዋታችንን ግብጽ ድረስ ሄደን እናረጋለን። ጳጉሜ 1 2017 የዚህ የውድድር ዓመት የኢትዮጵያ ብሔራዊ ቡድን የመጨረሻ ጨዋታ ደግሞ ሴራሊዮን ድረስ ሄደን ሴራሊዮንን የምንገጥም ይሆናል። ኢትዮጵያ ብሔራዊ ቡድን በዛን ሰዓት ደግሞ በምን አይነት መንገድ አቀራረብ መጥቶ ለዓለም ዋንጫ የማለፍ ተስፋውን ያለመልማል የሚለው ቀጣይ የሚጠበቅ ነው የሚሆነው። ውጤቱ እንግዲህ በኢትዮጵያ ብሔራዊ ቡድን ደረጃ ትችት ላይ ለነበረው ብሔራዊ ቡድናችን ጥሩ ምላሽ የሚሰጥ እንደሆነ ከረጅም ጊዜ በኋላ ግብ አስቆጣሪ አቡበከር ናስር ተናግሯል። ከዓመታት በኋላ ወደ ብሔራዊ ቡድኑ በመመለስ ሃትሪክ የሰራው አቡበከር ናስር ግብ ማስቆጠሩ መደሰቱን ከጨዋታው በኋላ ገልጿል። ከረጅም ጊዜ በኋላ ጎል ማስቆጠሬ ለእኔ ትልቅ ደስታ ነው ያለው አቡበከር፣ ምክንያቱም ጨዋታው ካደረግኩ ከ2 ዓመት በላይ ሆኖኛል ብሏል። አቡበከር አክሎም የሃትሪኩን ጉዳይ በተመለከተ ለቀጣይም ትልቅ መነሳሻ ይሆነኛል ሲል በቀጣይ የቀድሞ አቋሙን የበለጠ አሻሽሎ መቅረብ እንደሚፈልግም ገልጿል። ጨዋታው አሪፍ ነበረ፣ ውጤቱም በጣም ያስፈልገን ነበር ሲልም ከጨዋታው በኋላ ተናግሯል። አሁን ላይ ስላለበት የጤና ሁኔታ የተነሳለት አቡበከር ናስር አሪፍ ነኝ ምንም አልልም ሲል ነው ምላሽ የሰጠው። የሚቀርቡብን ትችቶች አግባብ ባለው መልኩ ቢሆኑ ጥሩ ነው። ውጤት ከሌለ መተቸት ያለ ነው። ነገር ግን አግባብ ከሆነ ትችቱን እኛም እንቀበላለን ብለዋል። ህዝባችን በትንሹም ክሰናል ብለዋል። እንግዲህ በረከት ደስታ ሌላኛው በጨዋታው ሃትሪክ የሰራው ተጫዋች ነበረ። ዋሊያዎቹ ጅቡቲን በሰፊ ጎል በረቱበት ጨዋታ ሃትሪክ የሰራው በረከት ደስታ ዓላማቸው በቀጣይ ቀሪ 4 ጨዋታዎችን በማሸነፍ ወደ ዓለም ዋንጫ መጓዝ እንደሆነ ጠቁመዋል። ኢትዮጵያ ህዝብ ብዙ ባይሆን በትንሹ ክሰናል ብለን እናስባለን ሲል ተደምጧል። በጨዋታው ሃትሪክ የሰራው በረከት ደስታ ጨዋታው ጥሩ ነበረ፣ ሁላችንም ከባለፈው ሽንፈት በመማር ያለንን መስጠት ለድል በቅተናል ብሏል። ከግቦቹ መቆጠር በኋላም ስላሳዩት የደስታ አገላለጽ ያነሳው በረከት ደስታ የቡድን አጋርነታችንን ለማሳየት ነው ብሏል። ያው ሆዳቸውን ነው ሁሉም ተጫዋቾች ገልጠው ያሳዩት። ምክንያቱ ደግሞ ሰሞኑን ከአምበሉ ጋር በተያያዘ የሰውነት ክብደት መጨመርና የስፖርተኛ ቅርጽ የላቸውም በሚል በርካታ ትችት ሲደርስባቸው እንደነበረ ይታወቃል። ተሳክቶልናል፣ ጓደኞቻችንን ማስደስተናል፣ እሱም ሰውነቱም ምን አይነት እንደሆነ በመጨረሻም ለመላው ተቾቹ አሳይተዋል ብለዋል። በቀጣይ 4ቱን ቀሪ የዓለም ዋንጫ ማጣሪያ ጨዋታዎች እንግዲህ ከኢትዮጵያ ህዝብ ጎን ሆነን እንዲሁ ከፈጣሪ ጎን ሆነን እናሸንፈዋለን፣ እንወጣዋለን ብለዋል። ግቦቹ የተቆጠሩበትን ደቂቃ ለምናልባት ለማስታወስ ያክል በረከት ደስታው 19ኛው፣ አቡበከር ናስር 34ኛው እና 37ኛው፣ ከዛ መልሶ በረከት ደስታ 52ኛው፣ ከዛ አቡበከር ናስር በፍጹም ቅጣት ምት 58ኛው ላይ ሃትሪክ ሰራ። በረከት ደስታ መልሶ በፍጹም ቅጣት ምት 70ኛው ደቂቃ ላይ ሃትሪክ ሰራ። ሳሙኤል አኪነ ቡኒ በ51ኛው ደቂቃ ጅቡቲን ከሽንፈት ያልታደገች ግብ ማስቆጠር የቻለበት ነበረ። ጨዋታውን ግን እንዴት አገኛችሁት? የግል መልከታችሁን በሐሳብ መስጫ ሳጥናችን ላይ አስፍሩልን።
ሌሎችም ተጠባቂ መርሃ ግብሮች በአፍሪካ መድረክ ነበሩ። በተለይም አይቮሪ ኮስት ድል ያደረገችበትና ሴባስቲያን ሃለር ወደ ግብ አስቆጣሪነት የመጣበት ምሽት ነበረ። አይቮሪ ኮስት ጋምቢያን 1-0 በሆነ ውጤት ስታሸንፍ በጨዋታው ብቸኛውን የማሸነፊያ ግብ ሴባስቲያን ሃለር 15ኛው ደቂቃ ላይ ማስቆጠር ችሏል። ሌላኛው ተጠባቂ ጨዋታ በጋናና በማዳጋስካር መካከል የነበረ ጨዋታ ነበረ። ይህ ጨዋታ ደግሞ ለጆርዳን አየው ልዩ ምሽት ነበረ። ጆርዳን አየው በምሽቱ የተቆጠሩ 3ቱንም ግቦች አሲስት ማድረግ ችሏል። የአሲስት ሃትሪክ ሰርቷል። በጋና በኩል ቶማስ ፓርቴ 11ኛውና 53ኛው ደቂቃ ላይ ሁለት የቆሙ ኳሶችን ወደ ግብነት ቀይሯል። የአርሰናል ተጫዋች ነው። በቆመ ኳስ አይታሙም አርሰናሎች። ቀሪዋን ግብ 58ኛው ደቂቃ ላይ መሐመድ ኩዱስ አስቆጥሯል። ያው እንዳልኳችሁ 3ቱንም ግቦች ጆርዳን አየው ነበረ ለቡድን አጋሮቹ አሲስት ማድረግ ችሎ የነበረው። ከዛ በተጨማሪ ጋናዊ ተከላካይ አማካይ ስፍራ ተጫዋች ቶማስ ፓርቴ ለሀገሩ እስከዛሬ ድረስ 12 የዓለም ዋንጫ ማጣሪያ ጨዋታዎችን ተሰልፎ መጫወት የቻለ ሲሆን 8 ግቦችንም ከመረብ ማዋሃድ ችሏል። ትላንትና ደግሞ 2 ግቦችን እዚህ ላይ ማከሉ ተጫዋቹን በጣም አስደናቂ እንደሆነ ማሳያ ነው። ለአርሰናል መልካሙ ዜና ቢያንስ ከጉዳት ነፃ ሆኖ ወደ ቡድኑ መመለሱ ነው። ሌላኛው ተጠባቂ የነበረው ጨዋታ በቱኒዚያና ማላዊ መካከል የነበረው ጨዋታ ነው። ቱኒዚያ 2-0 በሆነ ውጤት ማሸነፍ ችላለች። ጄዝሪ 86ኛው ደቂቃና ኢላሳ አሹሪ በፍጹም ቅጣት ምት 92ኛው ደቂቃ ላይ ሁለቱን የቱኒዚያ ግቦች ማስቆጠር ሲችሉ በማላዊ በኩል እንግዲህ በአንድ ተጫዋቻቸው በቀይ ካርድ ለመውጣት ተገዷል። ሌላኛው ምንቡሉ 98ኛው ደቂቃ ላይ እንግዲህ ፍጹም ቅጣት ምቱ ለመገኘቱ ምክንያት የነበረውም እንደዚሁ ተጫዋች ነበረም፣ ግን አምክኖታል። እሱም በተቃራኒ ያገኘውን ፍጹም ቅጣት ምት። ሌሎችም በርከት ያሉ ጨዋታዎች በአፍሪካ መድረክ ሲደረጉ ነበረ። ናሚቢያ ከኢኳቶሪያል ጊኒ 1-1፣ ቡርኪና ፋሶ ጊኒ ቢሳውን 2-1 አሸንፋለች። ላይቤሪያም ሳኦ ቶሜ ኤንድ ፕሪንሲፔን 2-1 ስታሸንፍ፣ ሴንትራል ሪፐብሊክ አፍሪካ ከማሊ 0-0 በሆናቸው ውጤት ተጠናቋል። እንደዚሁ በምሽቱ በርካታ ግብ የተመለከትንበት የኢትዮጵያ ብሔራዊ ቡድን ጨዋታ መሆኗ አምሽቷል። ጅቡቲን 6-1 በሆነ ውጤት ያሸነፍንበት መርሃ ግብር። ዛሬ በአፍሪካ መድረክ የዓለም ዋንጫ ማጣሪያ ጨዋታዎች ቀጥለው ሲካሄዱ ቦትስዋና ከሶማሊያ፣ ዩጋንዳ ከጊኒ፣ አንጎላ ከኬፕ ቨርዴ፣ ሩዋንዳ ከሌሴቶ፣ ናይጄሪያ ከዚምባብዌ፣ ቤኒን ከደቡብ አፍሪካ፣ ግብፅ ከሴራሊዮን፣ ብሩንዲ ከሲሼልስ፣ ካሜሮን ከሊቢያ እና ሱዳን ከሳውዝ ሱዳን ጋር ዛሬ ሱዳን ደርቢን ጨዋታ እንመለከታለን። በአውሮፓም የዓለም ዋንጫ ማጣሪያ ጨዋታዎች እንደዚሁ ቀጥለው ይካሄዳሉ። ሞልዶቫ ከኢስቶኒያ፣ እስራኤል ከኖርዌይ፣ ሊችስታይን ከካዛኪስታን፣ ኖርዝ ሜኬዶኒያ ከዌልስ፣ ጂብሪላርት ከቼክ ሪፐብሊክ እና እንደዚሁ ሞንቴኔግሮ ከፋሮ አይስላንድ ዛሬ በአውሮፓ የዓለም ዋንጫ መርሃ ግብሮች እንደዚሁ ቀጥለው የሚካሄዱ ነው የሚሆነው። ትላንትናም በርከት ያሉ ጨዋታዎች በአውሮፓ መድረክ የዓለም ዋንጫ ማጣሪያ ጨዋታዎች ሲደረጉ ነበረ። ሳን ማሪኖ እንደለመደችው ሽንፈት ቀምሳለች። በሮማኒያ ነው 5-1 በሆነ ውጤት ሽንፈት ያጋጠማት። ይህ ከበድ ያለ ሽንፈት ሲያጋጠማት ለ132ኛ ጊዜ ነው። ሳን ማሪኖ በእግር ኳስ ታሪክ በአጠቃላይ 140 ጨዋታዎችን አድርገዋል። ከነኚህ 140 ጨዋታዎች 132ቱን ተሸንፈዋል። ውድ ቤተሰቦቻችን ሳን ማሪኖ ከነኚህ 132 ሽንፈቶች ውስጥ ታዲያም የቀሩትን ወደ 8 የሚጠጉ ጨዋታዎችን ነጥለን ከተመለከትን 2 ጨዋታዎችን ብቻ ነው ያሸነፉት። ቀሪዎቹን አቻ መውጣት ችሏል። ከ140 132 ሽንፈት ግን እጅግ በጣም አስከፊ የሚባል ጉዞ ላይ እንዳለ ብሔራዊ ቡድኑ ማሳያ ነው። ትላንትናም 5 ግብ ተቆጥሮባቸው ነው ለመሸነፍ የተገደዱት። ሌላኛው ፖላንድ ከጨዋታ ብልጫ ጋር ማልታን 2-0 ያሸነፈችበት ጨዋታ ነበረ። በፖላንድ በኩል ሁለቱን የማሸነፊያ ግቦች ሲዱሪስኪ 27ኛውና 51ኛው ደቂቃ ላይ ሁለቱንም ግቦች ከመረብ ማሳረፍ ችሏል። 58% ፖላንድ ይህንንም ጨዋታ መቆጣጠር የቻለች ሲሆን በማልታ በኩል 42% ብቻ ነው ጨዋታውን የተቆጣጠሩት። ጨዋታው ላይ በማልታ በኩል አንድ ተጫዋች በቀይ ካርድ ወጥቷል። በፖላንድ በኩል 2 ተጫዋቾች የቢጫ ካርድ ሰለባ ሲሆኑ በማልታ በኩል 3 ተጫዋቾች ቢጫ ካርድ ለማየት ተገዷል።
ፖላንድ በምሽቱም ጨዋታ ወሳኝ የሚባለውን ድል አስመዝግባለች። ተከታታይ ድል ነው እንደዚሁ በፖላንድ በኩል በዚህ ሳምንት ማስመዝገብ የቻሉት። ተጠባቂው ጨዋታ በእንግሊዝና በላቲቪያ መካከል የነበረው ጨዋታ ነው። ብዙ አነጋጋሪ ነገሮች የተፈጠሩበት ጨዋታ ነው። ይህ ጨዋታ እንደሚታወቀው የእንግሊዝ ብሔራዊ ቡድን በቶማስ ቱሄል ስር ከገባ በኋላ ሁለተኛ ጨዋታውን ያደረገበት አጋጣሚ ነበረ። ትላንትናም ላቲቪያን 3-0 በሆነ ውጤት ድል ማድረግ ችሏል። እንግሊዝ ብሔራዊ ቡድንን 3 የማሸነፊያ ግቦች ጄምስ 38ኛው ደቂቃ ላይ እጅግ በጣም አነጋጋሪ ቅጣት የምታስመለከተን 68ኛው ደቂቃ ላይ ሃሪ ኬን አስቆጠረ። 75ኛው ደቂቃ ላይ ኢብሪቼ ኢዜ ቀሪዋን የእንግሊዝ ብሔራዊ ቡድን ግብ ከመረብ ጋር ማሳረፍ ችሏል። የእንግሊዝ ብሔራዊ ቡድን በሃሪኬን በኩል ያገኛቸው የግብ ብዛቶች 71 ደርሰዋል። በጀርመን ብሔራዊ ቡድን ሜሮስ ላፍክሎዘ ወደ 71 ግቦችን ለጀርመን ብሔራዊ ቡድን አስቆጥሮ ነበረ። ከዛ የግብ መጠን ጋር እንግሊዛዊ አጥቂ ሃሪኬን ትላንትና መስተካከል ችሏል። አስደናቂ ግብ ነበረ ሃሪኬንም ትላንትና ማስቆጠር የቻለው። ዴክላን ራይስ እሁድ ዕለት አትጠራጠሩ ሃሪኬን 100 ግቦችን ለእንግሊዝ ብሔራዊ ቡድን ማስቆጠር ይችላል ሲል ነበር። ትላንትና ግብ ሲያስቆጠር ደግሞ 71ኛውን ተባብሮታል። ዴክላን ራይስ አሲስት ያደረገለት በጨዋታውም እሱ ነበረ። በእንግሊዝ ብሔራዊ ቡድን በኩል ቶማስ ቱሄል አዲሱ አሰልጣኝ ሆነው ሁለተኛ ጨዋታቸውን የሚያደርጉት ላቲቪያና አልቤኒያን ገጠሙ። 5 ግቦችን በሁለቱ ጨዋታ ሲያስቆጥር የቶማስ ቱሄል ቡድን፣ በተቃራኒው ግን የቶማስ ቱሄል ቡድን አንድም ግብ ሳያስተናግድ ነው መውጣት የቻለው። ቶማስ ቱሄል የእንግሊዝ ብሔራዊ ቡድንን እያሰለጠኑ የመጀመሪያ 2 ተከታታይ ጨዋታቸውን ድል ሲያደርጉ እንግሊዝ ብሔራዊ ቡድን እያሰለጠኑ ይሄን ያደርጉ የመጀመሪያው አሰልጣኝ ሆነዋል ከፋቢዮ ካፔሎ በመቀጠል ማለት ነው። ፋቢዮ ካፔሎ ከዚህ በፊት እንግሊዝ ብሔራዊ ቡድን እየመሩ የመጀመሪያ 2 ጨዋታቸውን እንደዚሁ ድል ማድረግ የቻሉበት ነበረ። በማንቸስተር ዩናይትድ ቤት ጥሩ ጊዜን ሳያሳልፍ ቀርቶ በውሰት ለአስቶን ቪላ የተሰጠው ማርከስ ራሽፎርድ ከ2023 በኋላ ማለትም ከ2 ዓመት በኋላ ለመጀመሪያ ጊዜ ተከታታይ ጨዋታዎች ላይ ቋሚ አሰላለፍ ውስጥ ገብቶ ለእንግሊዝ ብሔራዊ ቡድን መጫወት የቻለ ሲሆን ትላንትና ሜዳ ላይ እስከነበረ ሰዓት እሱን ያለ የግብ ዕድል የፈጠረ የለም። 6 የግብ ዕድሎችን መፍጠር የቻለበት አጋጣሚ ነበር። ለዩናይትድ ይህ ጥሩ የሚባል አጋጣሚ ይመስላል። ተጫዋቹን በቀጣይ ክረምት በትልቅ ገንዘብ ለመሸጥ ካላቸው ፍላጎት አንጻር ውድ ቤተሰቦቻችን ትላንትና በአውሮፓ መድረክ እነኚህ ጨዋታዎች ብቻ አይደለም የነበሩት፣ በርከት ያሉ ጨዋታዎች ነበሩ። ላቲቪያ ከፊንላንድ 2-2፣ አልባኒያ አንዶራን 3-0፣ ቦስኒያ ሄርዞጎቪና ቄፕሮስን 2-1 ያሸነፉበት ጨዋታ ሲጠቀስ ቀሪዎቹን ጨዋታ ደግሞ ያደረስናችሁ ጨዋታዎች ናቸው። ሌሎችም ብሔራዊ ቡድን ነክ የሆኑ መረጃዎችን እናደርሳችሁ። አልፎንሶ ዴቪስ ካናዳን ወክሎም በኮንካካፍ የ3ኛ ደረጃ ለማግኘት ጨዋታ አድርገው ነበረ ከዩናይትድ ስቴትስ ኦፍ አሜሪካ ጋር። በጨዋታው ድል ቀንቷቸዋል። ነገር ግን ሜዳ ላይ አልፎንሶ ዴቪስ ማሳለፍ የቻለው 12 ደቂቃዎችን ብቻ ነው። ተጎድቶ ከሜዳ ወጥቷል። በቀጣይ ተጫዋቹ ለባየር ሙኒክ በየትኛው ጨዋታ ላይ ይገኛል የሚለው የሚጠበቅ ነው። የሕክምና ምርመራውን ወደ ጀርመን አቀንቶም እንደሚያደርግ ነው የተዘገበው። ጀርመን በዚህ ሳምንት እንግዲህ በጣሊያን ላይ የመጀመሪያዎቹን 3 ግብ ስታስቆጥር ሁለተኛው ግብ የተቆጠረበት መንገድ አነጋጋሪ እንደነበረ እናስታውሳለን። ጆሽኳ ኪሚቺ የማዕዘን ምት እንግዲህ ለጀማል ሙሲያላ ቀብሎት ማንም በሌለበት ነበረ ግቧ የተቆጠረችው። የጣሊያን ግብ ጠባቂም ተከላካዮችም ነገሮችን እስኪያደራጁ በፍጥነት መጥተው አስቆጥረውታል። ግን እቺ የማዕዘን ምት በፍጥነት ለመመታቷ ምክንያት የነበረው ኳስ አቀባዩ ነበረ። በፍጥነት ለጆሽኳ ኪሚቺ ኳሱን የሰጠው። ጆሽኳ ኪሚቺ ኳሱን አስቀምጦ ቀና ሲል አንድም የጣሊያን ተጫዋች የሚሆን ግብ ጠባቂ ከኋላ አልነበሩምና ብቻውን ቆሞ ለነበረው ጀማል ሙሲያላ ቀበለው። በዚህ ምክንያት ጆሽዋ ኪሚቺ የማዕዘን ምቱን በፍጥነት ጀምረው እንዲያስቆጥሩ ለረዳቸው ኳስ አቀባይ ኳሱ ላይ ፈርሞ በስጦታ መልክ እንዳበረከተውም ይፋ ተደርጓል። ወደ ክለብ መረጃዎቻችን እንመለስ። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። መልካም ቆይታ ተመኘን። አንቾሎቲን እናስቀድም። የጣሊያን እግር ኳስ ፌዴሬሽን ያለፈው የ2023-24 የውድድር ዓመት የዓመቱ ምርጥ ጣሊያናዊ አሰልጣኝን ይፋ አድርገዋል። በዚህ መሰረት የሪያል ማድሪድ ዋና አሰልጣኝ ካርሎ አንቾሎቲ የዓመቱ ምርጥ ጣሊያናዊ አሰልጣኝ በመሆን መመረጥ ችለዋል። አሰልጣኝ ካርሎ አንቾሎቲ ሪያል ማድሪድን እየመሩ በውድድር ዘመኑ
የአውሮፓ ሻምፒዮንስ ሊግንና የስፔን ላሊጋን ዋንጫ ማሳካት የቻሉበት ዓመት ነበረ። አርኖልድ በሪያል ማድሪድ ቤት እንግዲህ በፊርማ ደረጃ እስካሁን ማኖሩን ይፋ አልተደረገም። ነገር ግን ስካይ ስፖርት በአመት 15 ሚሊዮን ፓውንድ የሚጠጋ ደሞዝ ቀርቦለት እንደነበር አረጋግጧል። ስለዚህ ፊርማውን የሚያኖር ከሆነ በአመት 15 ሚሊዮን ፓውንድ ደሞዝ እንደሚያገኝ ነው ይፋ የተደረገው። የስፔን ፍርድ ቤት በ2023 በቪኒሺየስ ጁኒየር ላይ የዘረኝነት ጥቃት ያደረሱ 2 የባርሴሎና ደጋፊዎች ላይ ያቀረበው ክስ ውድቅ ተደርጓል። ስለዚህ የቪኒሺየስ ጁኒየር ክስ ተቀባይነት አላገኘም። የዘረኝነት ጥቃቱም እንዳልደረሰ አረጋግጫለሁ ብሏል ሊጋው። አርዳ ጉለር በሪያል ማድሪድ ደስተኛ ነኝ፣ በእቅዶቹም ደስተኛ ነኝ፣ በሪያል ማድሪድ እምነት አለኝ፣ በሪያል ማድሪድ ይሳካልኛል እያለ ነው። በቂ የመጫወቻ ደቂቃዎችን እያገኘ አይደለም። ሰሞኑን እንደውም የብሔራዊ ቡድን አጋሩ በኢንተር ሚላን የሚጫወተው ቻሃንጉሉን ወደኛ እንድትመጣ እንፈልጋለን፣ የቡድናችን አባል እንድትሆን እንፈልጋለን፣ ደቂቃ ያስፈልገዋል በሚል በማህበራዊ ሚዲያ ወጥቶ እንግዲህ ሐሳቡን ሲያጋራ ነበረ። አርዳ ጉለር ግን በሪያል ማድሪድ መቆየትን እመርጣለሁ ብሏል። የመጫወቻ ደቂቃን ማግኘትና በ2026 የዓለም ዋንጫን ወክሎ ብሔራዊ ቡድን ላይ መሳተፍ ጉዳይ ግን ለሌላኛው የቡድን አጋሩ ኤንድሪክ ስጋት እንደፈጠረበት ትላንት ምሽት በስፋት አድርሰናቸዋል። አርዳ ጉለር ግን የለም እኔ ደስተኛ ነኝ እያለ ነው። በባርሴሎና በኩል ፍራንኪ ዲዮንግ በባርሴሎና መቆየት ይፈልጋል እየተባለ ነው። ውይይቶች እየተደረጉ ነው። ነገር ግን የዚህ ተጫዋች ዓመታዊ ደሞዝ 19 ሚሊዮን ዩሮ አካባቢ ይጠጋል። ይህ ነው ለባርሴሎና ፈተና የሆነባቸው። አትሌቲክ ይዞት በወጣው መረጃ መሰረት ባርሴሎናም ከተጫዋቹ ጋር መቀጠል ይፈልጋሉ፣ ተጫዋቹም ከባርሴሎና ጋር መቆየት ይፈልጋል። ስለዚህ ዋናው ድርድር እየተደረገ ያለው ጉዳይ ለምን ያክል ጊዜ ኮንትራቱን እናስፈርመውና ከደሞዝ ጉዳይ ጋር በተያያዘ የሚደረገው ድርድር እንደቀጠለ ይገኛል። ፔድሪ ስለ ላሚን ያማል ተናግሯል። ላሚን ያማል በዚህ ሳምንት ፍጹም ቅጣት ምት የመለየውን አምክኖ እንደነበረ ይታወቃል። ይህ በእግር ኳስ የሚገጥመው ከባዱ ጫና እንደሆነ ነግሬዋለሁ። ፍጹም ቅጣት ምት መሳት መጥፎ እንዳልሆነም ነግሬዋለሁ። በጨዋታ መሃል ያጋጠማል። እሱም እንደዚህ አይነት ጫናዎችን ከወዲሁ እየተቋቋመ እንዲሄድ ነግሬዋለሁ። ላሚን ያማል በብዙ መንገድ ማደግ የሚችል ተጫዋች ነው፣ ግን እንደዚህ አይነት ጫናዎችን መቋቋም ይኖርበታል ብለዋል። ሌላኛው ፔድሪ ያነሳው ጉዳይ 3 ዋንጫዎችን ማሸነፍ አልማለሁ ብሏል። የምንሳተፍባቸውን እያንዳንዱን ዋንጫዎች ማሸነፍ ፈልጋለሁኝ፣ ዶም ከባላንዶር ሽልማት በላይ የሚያሳሰበኝ 3 ዋንጫዎችን ማሳካት ነው ብሏልና ከዚህ በፊት ሜሲ፣ ኔይማር ጁኒየር፣ ሉዊስ ሱዋሬስ ያደረጉትን ነገር በቡድኔ ውስጥ መድገም ፈልጋለሁ፣ ይሄንን እያለምኩኝ ነው ብሏል ፔድሪ። በርካታ ታላላቅ ክለቦች ይፈልጋል ፍሎሪያን ዊርትዝ የባየር ሌቨርኩሰኑ ጀርመናዊ ተጫዋች። ባየር ሌቨርኩሰኖች ግን ተጫዋቹን ሸጠው ገንዘብ ከማግኘት ይልቅ እስከ 2026 ኮንትራቱን ማራዘም ይፈልጋሉ። የውል ማፍረሻውንም እንግዲህ መጨመር ይፈልጋሉ ነው የተባለው። ይህ ጀርመናዊ ተጫዋች ከ120 እስከ 130 ሚሊዮን ዩሮ ወጪ ያስደርጋል ተብሎ ይጠበቃል። ፍሎሪያን ፒልተንበርግ እንዳስነበበው ከሆነ ማንቸስተር ሲቲ እና ባየር ሙንችን ዋነኛ የፍሎሪያን ዊርትዝ ፈላጊ መሆናቸውን ሲያስነብብ፣ ይህን ተጫዋች ግን ከመሸጥ ማቆየት በባየር ሊቨርኩሰን በኩል ዋነኛ የተያዘው እቅድ ነው ተብሏል። ዘንድሮ በርካቶችን እያስገረመ የሚገኘው ቪክተር ጊዮኬሬስክ ነው። ዘንድሮ በዩኤፋ ኔሽንስ ሊግ ከፍተኛ ግብ አስቆጣሪ፣ በአውሮፓም እንደዛው ከፍተኛ ግብ አስቆጣሪ ነው። ለአብነት ያክል ለስፖርቲንግ ሊዝበን ዘንድሮ በሁሉም መድረክ 40 ሲደመር ግቦችን አስቆጥሯል። ለስዊድን ብሔራዊ ቡድን 9 በላይ ግቦችን አስቆጥሯል። ዘንድሮ ብቻ ከ50 በላይ ግቦችን መረብ ላይ ማዋሃድ ችሏል። ቪክተር ጊዮኬሬስክ በመላው ዓለም ያሉ ትልልቅ ክለቦች እየፈለጉት የሚገኝ ተጫዋች፣ በተለይም ተወዳጁ የእንግሊዝ ፕሪሚየር ሊግ ላይ በርካታ ፈላጊ ያለው ተጫዋች ነው። የዚህ ተጫዋች እንቅስቃሴ በጣም አስገራሚ ነውና የክለባችሁ አጥቂ ቢሆን ምን ይመስላችኋል? ወይም የሚቀጥለው የውድድር ዓመት በዚህ ተጫዋች ክለባችሁ ፊት አውራሪን ቢያደርገው ወይም 9 ቁጥር አጥቂ ቢያደርገው ምን ይመስላችኋል? የግል መልከታችሁን አጋሩን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በዚሁ ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ዕለታዊ መረጃዎቻችን ደግሞ እንሻገር። ከቃል ስፖርት ዩቲዩብ ቻናላችን ጋር በድጋሚ መልካም ቆይታ ተመኘን።
አስቀድመን ፕሪሚየር ሊጉን ለስብሰባ ካስቀደመው ጉዳይ እንጀምር። የእንግሊዝ ፕሪሚየር ሊግ ከፊታችን ሰኔ ጀምሮ የሚከፈተውንና ለሁለት ወራት የሚቆየውን የክረምት የዝውውር መስኮት በኦገስት 14 ማለትም የቀጣዩ ውድድር ዘመን 2025-26 የውድድር ዘመን ሊጀመር 2 ቀናት ሲቀሩት ለመዝጋት ውይይት ማድረግ መጀመሩ ይፋ ተደርጓል። እንግዲህ የስፖርቲንግ ዳይሬክተር የሃውም ክለቦች በዚህ ውይይት ላይ አስቀድመው አጀንዳ ይዘው ነበር። ውይይቶቹ እየተካሄዱ ይገኛሉ። ስለዚህ ፕሪሚየር ሊጉ ዋነኛ የተያዘው እቅድ አሰልጣኞች አመቱን ሙሉ የሚጫወቱበትን ሙሉ ቡድን ይዘው አመቱን እንዲጀምሩና በጥሩ ሁኔታ ተረጋግተው ውድድሩን እንዲጀምሩ ለማስኬድ ያስችላል የተባለ እቅድ ነው። ሰሞኑን ከውሳኔ ይደረስበታል ተብሎ ይጠበቃል። ሻን ዳይች እኔ አልገባኝም እናንተ እንድታስረዱኝ ፈልጋለሁ ብሏል። ትላንትና ከቶክ ስፖርት ጋር ቆይታ ነበራቸው። ሻን ዳይች የበርንሊ አሰልጣኝ እንደሆኑ ይታወቃሉና የተረከቡት ደግሞ ከቪንሰንት ኮምፓኒ ነው። ይሄንን ቡድን ከቪንሰንት ኮምፓኒ ሲረከቡት ደግሞ ካስታወሳችሁ ቪንሰንት ኮምፓኒ በርንሊን ወደ ፕሪሚየር ሊግ ይዞ መጣ። በመጣበት ዓመት ከበርንሊ ጋር ተሰናበተ። ከዛ በኋላ በጣም ባስገራሚ ሁኔታ ከሻምፒዮንሺፕ በርንሊ ተነስቶ የባየር ሙኒክ አሰልጣኝ ሆነ። አሁን ሻን ዳይች አልገባ ያለኝ ነገር ያሉት አንድ አሰልጣኝ እንዴት ከበርንሊ ጋር ከፕሪሚየር ሊግ ወርዶ ዳግም የአውሮፓን ትልቁን ክለብ ጀርመኑን ኃያል ክለብ ያውም ባየር ሙኒክን ያሰለጥናል? ይህ ለኔ በጣም ውስብስብ ነገር ሆኖብኛል። በጣም አስገራሚ ነው። 20 ነጥቦችን በፕሪሚየር ሊግ የሰበሰበ ቡድን ነበር በወቅቱ በርንሊ። ይህን ነገር እንድታስረዱኝ ፈልጋለሁ ብሎ ለቶክ ስፖርት ላይ በጣም መነጋገሪያ ጉዳይ ሆኖ በፊት ገጻቸው ላይ ወጥቷል። እናንተስ አላስገረማችሁም ወይ? ሐሳባችሁን አጋሩን። ቶትናም ሆትስፐርሶች በቀጣይ ታይለር ድሪብሊንግን ከሳውዛምፕተን ለመምጣት ዩሱፍ ቢሱማን የዝውውሩ አካል አድርገዋል ተብሏል። እንደሚታወቀው ዩሱፍ ቢሱማ በራሱ በአስቶን ቪላ ይፈለጋል። ነገር ግን ቶትናም ሆትስፐርሶች ታይለር ድሪብሊንግን ለማግኘት የዝውውሩ አካል ማድረግ ይሻላል እያሉ ይገኛሉ። ታይለር ድሪብሊንግን ለማግኘት ዩናይትድ ሲቲ በርካታ ትልቅ ክለቦች አሉ። ግን የቶትናም እንቅስቃሴ ተጫዋቹን ለማግኘት የሚደረገው እጅግ በጣም ከፍ ያለ ነው። በማንቸስተር ሲቲ ቤት ቀጣይ ውድድር ዓመት እንደማይቆይ የተረጋገጠው ጃክ ግሪሊሽ ፈላጊዎቹ ከፍ እያሉ መጥተዋል። ጃክ ግሪሊሽ በሚቀጥለው የውድድር ዓመት 100% ይለቃል ተብሎ ነው የሚጠበቀው። በቀጣይነት ታዲያ በውሰት ከመልቀቅ ይልቅ ማንቸስተር ሲቲዎች ተጫዋቹን በቋሚነት መልቀቅ ይፈልጋሉ። ለዚህ ቋሚ ዝውውር ደግሞ ገንዘብ ይፈልጋሉ ማንቸስተር ሲቲዎች። ኤስ ሚላን ፈላጊ ናቸው። ምናልባትም የተጫዋች ከ40 ሚሊዮን ዩሮ በላይ ግን ሊያገኙበት ይችላሉ ተብሎ አይጠበቅም። ኤስ ሚላኖች ምን ያህል ገንዘብ ያቀርባሉ የሚለው ደግሞ በቀጣይ የሚጠበቅ ይሆናል። ሪስ ጄምስ ትላንትና አነጋጋሪ ቅጣት ምትን ያስመለከተው ምናልባት ምስላችን ላይ ለማየት የሚመቻችሁ ከሆነ እንግዲህ ሪስ ጄምስ ከቆመበት ቦታ 3 ቁጥር መለያ ለብሶ የቆመው እሱ ነው። ከቆመበት ቦታ እንደምታዩት ኳሷን መረብ ላይ ያሳርፏታል። በጣም የምታመር ኳስ ናት። ግብ ጠባቂው ኦልሞስት ከመንቀሳቀስ ውጪ ኳሷን የማዳን ሙከራም አላደረገም። በፍጹም ሊያድናት እንደማይችል እርግጥ ነበር። ኳሱን ግን ከዚህ ርቀት ላይ መታበት ቴክኒክና የኳሷ ፓወር እጅግ በጣም አስደናቂ ነበረች። በርካቶች እንግዲህ መነጋገሪያ የሆነች ቅጣት ምት እያሏት ነው። ምናልባት እነ ክርስቲያኖ ሮናልዶ ፕራይማቸው ላይ በነበሩ ሰዓት ሊዮኔል አንድሬስ ሜሲ ለዚህ አይነት ቅጣት ምቶችን ሲያስቆጠሩ እናውቃለን። ሪስ ጄምስ ከ3 ዓመት በኋላ ለእንግሊዝ ብሔራዊ ቡድን ተሰልፎ በተጫወተበት ጨዋታ እቺን እጅግ ውብና ማራኪ ቅጣት ምት ግብ አስመለከተን። ቶማስ ቱሄል በሪስ ጄምስ ላይ ትልቅ እምነት አለኝ፣ እሱ ምርጡ የቀኝ ተከላካይ ነው ብሏል። ይህ ሐሳብ ደግሞ ከማሬስካ ጋር የሚያጋጫቸው ይሆናል። በቀጥታ ምንም ጥያቄ የለውም። ማሬስካ ምርጡ የአማካይ ስፍራ ተጫዋች ሪስ ጄምስ ነው እያሉ ነበረ፣ ያለ ቦታው እያጫወቱት ነበረ ሰሞኑን በቼልሲ በኩል። ታዲያ ቶማስ ቱሄል እኔ በፍጹም ሪስ ጄምስን በ6 ቁጥር ሚና ላይ አልጠቀመው፣ እሱ ተፈጥሮ የቀኝ የተከላካይ ስፍራ ተጫዋች ነው ብለው አወድሰውት ነበረ። ትላንትናም ከጎሏ በኋላ በጋዜጣዊ መግለጫ ስለ ሪስ ጄምስ ሲጠየቁ እሱ የአማካይ ስፍራ ተጫዋች ሳይሆን ምርጡ የቀኝ ተከላካይ ነው ብለዋል። አምበል ነው። ሪስ ጄምስ የእንግሊዝ ብሔራዊ ቡድን የመጀመሪያውም ቅጣት ምት መቺ ነው ብለው አወድሰውታል። ላቪ ኬልዌልም በትላንትናው ዕለት በቼልሲ ተጫዋቾች ከተጠባባቂ ወንበር የጀመረው ተጫዋች ነው። እጅግ በጣም ድንቅ ነበረ። አሰልጣኙም አወድሰውታል ሪስ ጄምስን ማለት ነው። ሪስ ጄምስ ከ3 ዓመት በኋላ ነው በነገራችን ላይ ለመጀመሪያ ጊዜ ከጉዳት አገግሞ የተጫወተው። ትላንትናም ቋሚ ሆኖ በተጫወተበትና አስደናቂዋን ቅጣት ምት ባስቆጠረበት ጨዋታ ላይ በጨዋታው ላይ የጨዋታውም ኮከብ ተብሎ እንደዚሁ ሽልማት ተበርክቶለታል። በቼልሲ በኩል አስደሳቹ ዜና
ሮሚዮ ላቪያ ወደ ኮፕሃም ተመልሶ ቀለል ያሉ ልምምዶችን መስራት ጀምሯል። እንደሚታወቀው ተጫዋች የብቃት ጉዳይ እስካሁን በጥያቄ አልተነሳበትም፣ ግን ከቼልሲ ዝውውር ውስጥ አንደኛው ትልቁ ዝውውር ይሄኛው ነበረ። በተለይም ከሊቨርፑል እጅ ነበር የነጠቁት ይሄንንም ተጫዋች። ካመጡት በኋላ ግን ጉዳት በብዛት ያስቸገረው ተጫዋች ነው። ከመጣ ጊዜ ጀምሮም ከተጫወተው ጨዋታ ይልቅ በእጥፍ ጨዋታዎች አመለጠውታል። አሁን ላይ ግን ከጉዳት አገግሞላቸዋል። ምናልባትም ተጫዋቹ በሙሉ ብቃቱ ለቼልሲ የሚገኝ ከሆነ ደግሞ በቀጣይ ቼልሲዎች ወደ ቦታው መልሰው ያጫውቱታል ተብሎ ይጠበቃል። ሪስ ጄምስን ለማንኛውም የትኛው ጨዋታ ላይ ደርሳል የሚለው በቀጣይ ኤንዞ ማሬስካ ጋዜጣዊ መግለጫ ይጠበቃል። ቼልሲዎች ክሪስቶፈር ንኩንኩን ቀጣይ ለገበያ እንደሚያቀርቡትም እየተረጋገጠ ይገኛል። ኒኮላስ ጃክሰን በተጎዳበት ጨዋታም በሐሰተኛም 9 ቁጥር በ10 ቁጥር ቦታ በጨዋታ ላይ ያፈራረቁ ቢጠቀሙትም ግን ከተጫዋቹ ኤንዞ ማሬስካ በቂ ግልጋሎት አላገኙምና ቀጣይ ለገበያ እንደሚያቀርቡትም ነው ይፋ የተደረገው። ሌላኛው ኑኖ ማዱኬ ነው። ፈላጊዎቹ በርከት ብለዋል። እስከ 40 ሚሊዮን ዩሮ በኤስ ሚላን በኩል ለኑኖ ማዱኬ ማቅረብ እቅዳላቸው። እስካሁን በሰማዮቹ በኩል ይሄን ተጫዋች ያሳልፈው በመስጠት ጉዳይ ላይ ከውሳኔ ያልተደረሰም፣ ግን ፈላጊዎቹ ጫና እያሳደሩ ነው ተብሏል። ታዲያ ይህንን ቼልሲ ለማጠናከር በቀጣይ ክረምት ትልቅ ዝውውሮች ይደረጋሉ። ኤድሞላ ሉክማን በቼልሲ ራዳር ውስጥ ያለ ተጫዋች ነው። በተለይም ደግሞ የማይካሎ ሙድሪክ ጉዳይ እርግጥ አለመሆኑን ተከትሎ ይህን ተጫዋች በዝርዝራቸው ውስጥ ይዘውታል። እንደሚታወቀው ማይካሎ ሙድሪክ ቅጣት ላይ ነው የሚገኘው። ኤድሞላ ሉክማን ደግሞ በቀጣይ ክረምት ክለቡን እንደሚለቅ ይታወቃል። ሌላኛው ቼልሲዎች ራሳቸውን ለማጠናከር ወደ ቡድኑ ለማምጣት እቅድ ያላቸው የአትሌቲኮ ቤልባውን የክንፍ መስመር አጥቂ ኒኮ ዊሊያምስን ሁኔታም ነው። ይህንን ሁኔታ በቅርበት እየተከታተሉት ነው። በእርግጥ የዚህ ተጫዋች ፈላጊ በርከት ያሉ ናቸው። ስለዚህ ቼልሲዎች እንደ ኤድሞላ ሉክማን፣ ኒኮ ዊሊያምስ ያሉ ዝርዝሮችንም በፊት መስመራቸው ላይ መጨመራቸውን ነው ሚረር ስፖርት እያስነበበው። በዚህ የፕሪሚየር ሊግ ሲዝን እንደ ሊቨርፑል ማጥቃቱ ላይ እጅግ በጣም አደገኛ የሆነ ቡድን አናገኝም። ሊቨርፑል በአጠቃላይ በዚህ ውድድር ዓመት በማጥቃት እንቅስቃሴ 71.81 የሚሆን ግብ ሊሆኑ የሚችሉ ሙከራዎችን አድርጓል። በፕሪሚየር ሊጉ ይሄ በጣም ከፍ ያለ ቁጥር ነው። ከተከታዩ ቼልሲ እንኳን ብናየው እጅግ በጣም ከፍ ያለ ነው። ቼልሲ 59.76 በመቶ ነው ኦልሞስት ግብ ሊሆኑ የሚችሉ ኳሶችን የሞከሩት። ማንቸስተር ሲቲ 57.02 በአማካይ እስካሁን ባረጓቸው ጨዋታዎች ብዛት ማለት ነው ግብ ሊሆኑ የሚችሉ ሙከራዎችን አድርገዋል። የሊቨርፑል ግን እጅግ በጣም የተለየ ነው። ያው ኤክስፔክትድ ጎሎቹንም ካየን ዘንድሮ በርግጥ በፕሪሚየር ሊጉ በርካታ ግቦችን ያስቆጠረው ቡድን ሊቨርፑል ነው። በርካታ ነጥቦችን በፕሪሚየር ሊግ የሰበሰበው ቡድን ሊቨርፑል ነው። በአውሮፓም በርካታ ነጥቦችን በሊግ ደረጃም የሰበሰበው ቡድን ሊቨርፑል እንደሆነ ይታወቃል። በዚህ ሲዝንም በፕሪሚየር ሊጉም በክለቦቻቸው በርካታ ደቂቃዎችን በመጫወት አትሌቲክ ይዞት በወጣው መረጃ መሰረት ከሊቨርፑል ቨርጂል ቫን ዳይክ ዘንድሮ በርካታውን ደቂቃ የተጫወተላቸው ነው። ወደ 2610 ደቂቃዎችን በመጫወት ከሊቨርፑል ተጫዋቾች ቀዳሚ ነው። ግን ይህ ተጫዋች ለቡድኑ የሁላ ደቂቃዎችን እየሰጠ ቋሚ አሰላለፍ ውስጥ እየተጫወተ በአንፊልድ በፕሪሚየር ሊጉ ከ3 ጨዋታ በላይ ያልተሸነፈው ተከላካያቸው በቀጣይ ክረምት ክለቡን በነፃ ወኪል ነው የሚለቀው ፊርማውን ካላደሰ። ይህ ለሊቨርፑል በጣም ያስቆጫል። በአርዳ ጉለርና በዶሚኒክ ሴቦዝ ላይ መካከል የሚደረገው የቃላት ጦርነት ሲቀጥል እንደሚታወቀው ዶሚኒክ ሴቦዝ ላይ በአርዳ ጉለር በለጠፈው ምስል ስር በአመት ውስጥ የተጫወተው እንዳይቃ ለጠፈውለት ነበረ። ምላሽ ተሰጥቷል። ዶሚኒክ ሴቦዝ ላይ ከአርዳ ጉለር 6 ግብ በደርሶ መልስ አስቆጥረናል፣ ይህ እሱን ዝም ለማስባል በቂ ይመስለኛል ብሎ እንግዲህ ቃላት ጦርነቱ አሁንም በማህበራዊ ሚዲያ ላይ እንደቀጠለ ነው። አርሰናሎች ዘንድሮ ወሳኝ ተጫዋቾችን ማግኘታቸው በፕሪሚየር ሊጉ አስመልክተውን ነበረ። ኢታን ንዋኔሪና ማይል ሉዊስ ስኬሊ ሁለቱም ታዲያ ለብሔራዊ ቡድን ንዋኔሪ ከ21 ዓመት በታች፣ ሉዊስ ማይል ስኬሊ በዋናው ብሔራዊ ቡድን ተጠርተው ነበረ። ሁለቱም በዚህ ሳምንት ግብ አስቆጥሯል ለብሔራዊ ቡድናቸው። እጅግ በጣም አስደናቂ ጉዞ ላይ ይገኛሉ። አርሰናል የወደፊቱን ያገኘ ይመስላል እያሉ ነው። ግን ለነኚህ ተጫዋቾች ግብ ማስቆጠር የቤሊንግሃም ቤተሰቦች ውለታ አለባቸው። ካስታወሳችሁ በዋናው ቡድን ማይል ሉዊስ ስኬሊ ግብ ሲያስቆጥር አሲስት ያደረገለት ጁድ ቤሊንግሃም ነበረ። ትላንትና ለ21 ዓመት በታች ብሔራዊ ቡድን ኢታን ንዋኔሪ ግብ ሲያስቆጥር ጆብ ቤሊንግሃም ደግሞ አሲስት አድርጎለታል። ስለዚህ ቤሊንግሃሞች አሲስት አድርገው የአርሰናሎቹ ማይል ሉዊስ ስኬሊና ኢታን ንዋኔሪ ግብ አስቆጥረዋል። እጅግ በጣም አስደናቂ ነበረ ለአርሰናል ወጣቶች። ግን ይሄ ሳምንት
ዴክላን ራይስም እጅግ በጣም አስደናቂ ሳምንት አሳልፏል። ለአብነት ያክል በአርሰናል መለያ በፒኤስቪ አይንዶቨን ላይ በአውሮፓ ሻምፒዮንስ ሊግ በመጀመሪያው ጨዋታ አሲስት አደረገ፣ በሁለተኛው ጨዋታ ግብ አስቆጠረባቸው። በፕሪሚየር ሊጉ ማንቸስተር ዩናይትድ ላይ ግብ አስቆጠረ። ከዛ በዚህ ሳምንት ደግሞ ለእንግሊዝ ብሔራዊ ቡድን ጥሪ ተደረገለት። የአልባኒያ ጨዋታ ላይ አሲስት ማድረግ ችሎ ነበረ ይህ ተጫዋች። ከዛ በላቲቪያው ጨዋታ ላይ ደግሞ የሃሪኬንን ግብ አሲስት ያደረገው እሱ ነበረና ይህ ተጫዋችም በአርሰናል መለያና በእንግሊዝ ብሔራዊ ቡድን ሳምንቱን በጥሩ ሁኔታ አሳልፏል። በአጠቃላይ ባለፉት 5 ጨዋታ 5 የግብ አስተዋጽኦ፣ 2 ጎል፣ 3 ደግሞ አሲስት ማድረግ እየቻለበት ነበረ። የኤምሬትስ ስቴዲየምን ለማስፋፋት ከቅርብ ጊዜ ወዲህ ውስጥ ውይይቶች እየተደረጉ መሆናቸው ተረጋግጧል። ነገር ግን ስቴዲየሙን በማደስ ጉዳይ ላይ ቁርጥ ያለ ውሳኔ እስካሁን እንዳልተወሰነው ዘ አትሌቲክ ያስነበበው። ስለዚህ በቀጣይ በአርሰናል ቤት አዲስ ስቴዲየም መገንባት ወይንስ ያለውን ስቴዲየም ማሻሻል በሚል ጉዳይ ላይ ውሳኔዎች ይሰጣሉ ተብሎ ይጠበቃል። ካይ ሃቨርዝ በማገገሙ ሂደት ላይ በጥሩ ሁኔታ መሻሻሎች እንዳለ የአርሰናል የሕክምና ቡድን አባላት ትላንትና ይፋ አድርገዋል። ዴክላን ራይስ ታዲያ መች ወደ ሜዳ ተመልሶ ለአርሰናል ጨዋታን ያደርጋል በሚል ጉዳይ ላይ ምላሽ የሰጡት የሕክምና ቡድን አባላቱ 2025-26 የቅድመ ውድድር ዝግጅት ላይ ሙሉ ለሙሉ በማገገም የአርሰናል ቡድንን ይቀላቀላል ተብሏል። በዘንድሮ የውድድር ዓመትም በእንግሊዝ ፕሪሚየር ሊግ በጨዋታ ብዙ የግብ ዕድሎችን በመፍጠር ሊቨርፑል ቀዳሚው ቡድን ነው ብለናቸዋል። በዚህ ረገድ አርሰናል በ8ኛ ደረጃ ላይ ተቀምጧል። 53 ግብ ሊሆኑ የሚችሉ ሙከራዎችን በጨዋታ ያደርጋል። በዚህ ረገድ አርሰናል 8ኛ ደረጃ ላይ ነው መቀመጥ የቻለው። በቀጣይ ይህንን ቡድን በማጠናከር ሂደት ላይ ደግሞ ትልልቅ ስራዎች እንደዚሁ ይጠበቃል። በአርሰናል በኩል አንደኛው የሚጠበቀው ማርቲን ዙቤሜንዲን ወደ ቡድኑ ማምጣት ነው። እንደሚታወቀው ማርቲን ዙቤሜንዲና ሚኬል ሜሪኖ ባለፈው የውድድር ዓመት በጣምራ የሚጫወቱ ተጫዋች ነበሩ። በሚቀጥለው የውድድር ዓመት ደግሞ አርሰናል ሁለቱን በጣምራ ማጫወት ይፈልጋል። የቀድሞ የሪያል ሶሴዳድ ተጫዋቾችን ሚኬል ሜሪኖን ባለፈው ክረምት አግኝቷል። የቀራቸው ዙቤሜንዲ ነው። 60 ሚሊዮን ዩሮ በአርሰናል በኩል የመክፈል ፍላጎት እንዳላቸውም እየተዘገበ ይገኛል። ትላንትና በእንግሊዝ ብሔራዊ ቡድን በኩል ሁለቱም ተጫዋቾች ከጉዳት ነፃ ሆነው ወደ አርሰናል ይመለሳሉ። ራይስ እና ማይልስ ሉዊስ ስኬሊ ሁለቱም ትላንትና በጨዋታው ላይ መሳተፍ ሲችሉ፣ ሌላኛው ዊሊያም ሳሊባ ነው። ይህም በሙሉ ጤንነት ወደ አርሰናል እንደሚመለስ ተረጋግጧል። ዊሊያም ሳሊባ በኔሽንስ ሊግ ጨዋታ ከየትኛውም ተጫዋች በላይ የተሳኩ ረጃጅም ኳሶችን ያቀበለም ተጫዋች እንደሆነ ይታወቃል። 12 ረጃጅም ኳሶችን ማቀበል የቻለ ነበረ። ለማንቸስተር ዩናይትድ ሳምንቱ አስደሳች ነው ማለት ይቻላል። በርከት ያሉ ተጫዋቾቻቸው ወደ ሜዳ እንደሚመለሱ ያረጋገጡበትም ሳምንት ነበረ ማለት ይቻላል። ለአብነት ያክል 3 ተጫዋቾቻቸው ተመልሰውላቸዋል። እንግሊዛዊ የማንቸስተር ዩናይትድ ተጫዋች ሃሪ ማጓየር እና ሌላኛው እንግሊዛዊ ኮቢ ሜኖ ወደ ልምምድ መመለሳቸው ይፋ ተደርጓል። ሁለት ተጫዋቾች ትላንትና በነበረው የካሪንግተን የግል ልምምድ ማድረጋቸው ተረጋግጧል። ይህንን ተከትሎ ማንቸስተር ዩናይትድ ቀጣይ ሳምንት ዕለተ ማክሰኞ ኤፕሪል 1 ሲቲ ግራውንድ ከኖቲንግሃም ፎረስት ጋር በሚያደርገው ጨዋታም ዝግጁ እንደሚሆኑ ሲረጋገጥ፣ ሌላኛው ለረጅም ጊዜ ጉዳት ላይ ነበረው ሉክሾም ወደ ካሪንግተን ተመልሷል። ሉክሾ ባለፈው ሳምንት ራሱን ለማጎልበት በማገገም ሂደት ላይ ጥሩ እንቅስቃሴዎችን ሲያደርግ ነበረ። አሁን ተጫዋቹ በጥሩ ሁኔታ ማገገሙን ተከትሎ ትላንትና ይህንንም ተጫዋች የግል እንቅስቃሴዎችን ሲያደርግ ተመልክተናል። ሌላኛው የማንቸስተር ዩናይትድ የአጥቂ ስፍራ ተጫዋች የነበረው አማድ ዲያሎ ጉዳት ላይ እንዳለ ይታወቃል። በራሱ ማህበራዊ ትስስር ገጽ ላይ በቅርቡ ጠብቁኝ የሚል ምስልን አጋርቷል። ይህ ለዩናይትድ ሌላ ጥሩ የሚባለው ዜና ነው። ማንቸስተር ዩናይትዶች በርካታ ተጫዋቾችን አይፈልጉም። ተጫዋቾቹ ደግሞ መልቀቅ አይፈልጉም። ሁለት ተቃራኒ ነገር በዩናይትድ ቤት ተፈጥሯል። ለአብነት ያክል ዩናይትድ ካዝሜሮን እንዲቆይ አይፈልጉም። ካዝሜሮ ዩናይትድ መቆየት ይፈልጋል። ሌንድሎፍ በማንቸስተር ዩናይትድ እንዲቆይ አይፈልግም። እሱ ግን መቆየት ፈልጋለሁ እያለ ነው። ቪክተር ሌንድሎፍ በማንቸስተር ዩናይትድ በጣም ደስተኛ ነኝ ብሏል። ተመችቶኛልም ብሏል። የዩናይትድ ቤት ሳይጫወቱ ረብጣ ብሮች እንደሚያገኙ ይታወቃል። እናም የዓለም ምርጥ ሊግ ውስጥ ነው የምጫወተው። ወደፊት ስለ ኮንትራት ሁኔታ ከሚመለከታቸው ጋር ሁሉ እነጋገራለሁ። ዩናይትድ መቆየት ፈልጋለሁ ብሏል። ይህ ለዩናይትድ ደጋፊዎች በጣም መስማት የማይፈልጓቸው ዜናዎች ውስጥ አንደኛው ለቡድኑ ግልጋሎት የማይፈልጉ ተጫዋቾች በቡድኑ መቆየታቸው እንደሆነ ይታወቃል። ታዲያ ራሳቸውን ለማጠናከር ማንቸስተር ዩናይትዶች የአውሮፓ ውድድር መድረኮችን ትኩረት አያደርጉም ተብሏል። ማንቸስተር ዩናይትድ በቀጣይ በየትኛውም የአውሮፓ መድረክ ባይሳተፍ እንኳን
ቡድን የመገንባት ሂደቱም ተጠናክሮ እንደሚቀጥል ተረጋግጧል። 2028 የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳት የመጀመሪያ ዕቅዳቸው ያደረጉት ማንቸስተር ዩናይትዶች ቡድኑን ማጠናከር በየትኛው መንገድ ቅድሚያ ይሰጠዋል እንጂ የአውሮፓ መድረክን ታርጌት ያደረገ ብቻ አይደለም ተብሏል። በአጥቂ ስፍራ ላይ የራስመስ ሆይሉንድ የማንቸስተር ዩናይትድ የቆይታ ጉዳይ በሩበን አሞሪም እንደሚወሰን ይታወቃል። እስካሁን ባለው ሂደት ላይ ይህን ተጫዋች ከማንቸስተር ዩናይትድ ማሰናበት ሂደት ውሳኔ ላይ የሚደረሰው ማንቸስተር ዩናይትድ ሌሎች አጥቂዎችን የሚያገኝ ከሆነ ብቻ ነው። ጊቭሚ ስፖርት 50% ነው ብሏል። የራስመስ ሆይሉንድ በማንቸስተር ዩናይትድ የመቆየትና የመሰናበት ጉዳይ ቀጣይ ክረምት ላይ እና ተጫዋቹ በቀጣይ በፕሪሚየር ሊጉና በቀሩ ውድድሮች ላይ የሚያሳየው እንቅስቃሴ ወሳኝ እርምጃዎች በዩናይትድ በኩል እንዲወሰዱ ያደርጋል። ምን የተባለው ውድ ቤተሰቦቻችን ዛሬ በአፍሪካ መድረክ አንጎላ ከኬፕ ቨርዴ፣ ቤኒን ከደቡብ አፍሪካ፣ ናይጄሪያ፣ ዚምባብዌ፣ ሩዋንዳ፣ ሌሴቶ፣ ዩጋንዳ ከጊኒ፣ ቦትስዋና ከሶማሊያ፣ ብሩንዲ ከሲሸልስ፣ ካሜሮን ከሊቢያ፣ ግብጽ፣ ሴራሊዮን፣ ሱዳን፣ ደቡብ ሱዳን፣ አልጄሪያ ከሞዛምቢክ፣ ኮሞሮስ ከጃድ፣ ሞሪታኒያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሴኔጋል ከቶጎ፣ ሞሮኮ ከታንዛኒያ ነኚህ በአፍሪካ የዓለም ዋንጫ ማጣሪያ ጨዋታዎች ሲሆኑ እንደዚሁ በአውሮፓም የዓለም ዋንጫ ማጣሪያ ጨዋታዎች ሞልዶቫ ከኢስቶኒያ፣ ጊብራልት ከቼክ ሪፐብሊክ፣ እስራኤል፣ ኖርዌይ፣ ሞንቴኔግሮ ከፋሮ አይስላንድ፣ ሰሜን መቄዶኒያ ከዌልስ ይጫወታሉ። በደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታ ቦሊቪያ ከኡራጋይ፣ አርጀንቲና ከብራዚል፣ ቺሊ ከኢኳዶር፣ ኮሎምቢያ ከፓራጓይ፣ ቬንዙዌላ ከፔሩ ዛሬ የሚጠበቁ ትልልቅ መርሃ ግብሮች ናቸው። ውድ ቤተሰቦቻችን ለማስታወስ ያክል ትላንትና ብሔራዊ ቡድናችን ኢትዮጵያ ብሔራዊ ቡድን ጅቡቲን 6-1 በሆነ ውጤት ስናሸንፍ ሁለት ተጫዋቾች ሃትሪክ ሰርተውበታል። እጅግ በጣም አስደሳች ድል የተመዘገበበት ነበር። መነሻችንም ይሄንን ጨዋታ አድርገን ነበር የጀመርነው። ፍጻሜያችንም ይሄን ጨዋታ በማስታወስ አደረግን። ቃል ስፖርት ዩቲዩብ ቻናላችን ዕለተ ማክሰኞ ማለዳ ያሰናዳንላችሁ አጫጭር ስፖርታዊ መረጃዎቻችን ፍጻሜያቸው እዚህ ጋር ሆነ። ከኛ ጋር ስለነበራችሁ በእውነት ከልብ አመሰገን። ከወደዳችሁ ላይክ አድርጉን። እንደ ሁልጊዜው ሰብስክራይብ ማድረግ እንዳይረሳ። ለሐሳብ አስተያየታችሁም ከልብ እያመሰገን ቃል ስፖርት ዩቲዩብ ቻናላችን ከጥቂት ደቂቃዎች በኋላ በርከት ያሉ ተጨማሪ መረጃዎችን ይዘንላችሁ እንመለሳለን። ሰብስክራይብ አድርጋችሁ የደወል ምልክቷን ከተጫናችሁ ሁላችሁም ታገኙናላችሁ። የአሁኑን አጫጭር ስፖርታዊ መረጃዎቻችንን እዚህ ጋር ቋጨን። ሰናይ ቀን